አንዳንድ ሴቶች አላችሁ ፓኒክ የምታደርጉ በቃ ወይ ያ ሰው ታሟል ወይ አልቻለም፣ በየሆነ ነገር ገጥሞት ነው። አንቺ የሚመስልሽ ወይ ዘግቶሽ ነው ወይ ሊያናግርሽ አይፈልግም ሊሆንም ይችላል። ያኔ አንቺ ጀስት ቺል አትደውይ። አንዴ ወይ ትደውያለሽ፣ ከዛ በኋላ ኮንስታንትሊ 10 ጊዜ መደወል ዋጋ የለውም። በቃ ይንቅሻል። ሪቨርስ ሳይኮሎጂ ተጫዎች። ጠፋ አይደለ? አንዴ ደወልሽ አይደል? አንዴ ቴክስ አደረግሻል። ዛት ዝት ዝም ብለሽ መጠበቅ ደህና እስከሆነ ድረስ እንጂ ብዙ ሴቶች ልታብዱ ነው የምትደርሱት። በቃ ምን ሆኖብኝ ነው? ምን ሆነ? ጠፋ፣ አስጨነቀኝ። እናቱ ጋር መደወል፣ አያቱ ጋር መደወል፣ ወንድሙ ጋር መደወል። ያኔ እሱ ምን ይሆናል መሰለሽ? እዚህ ላይ በቃ አስፈልጋታለሁ በህይወቷ ብሎ እንዲያስብ ታደርጊዋለሽ። ስትሮንግ ሴት ልጅ ኮራ ቀብረር በይ። አንዳንድ ጊዜ በቃ ቦታም ስጭው ለራሱ። ብዙ ወንዶች ምንድን ነው የሚፈልጉት መሰለሽ? ቦታ ይፈልጋሉ፣ የማሰቢያ ጊዜ ይፈልጋሉ። እንደኛ አይደሉም። በቃ ሰው ግዴታ ካጠገባቸው እንዲሆን የማይፈልጉበት ጊዜ አለ። በሩን ዘግቶ ለብቻው ማሰብ የሚያስጨንቀው ነገር ሊኖር ይችላል። የስራ ጉዳይ ሊሆን ይችላል። ስለዚህ አንዳንድ ሴቶች ምን ታደርጋላችሁ? በጣም ፓኒክ ታደርጋላችሁ። ዳውን ፓኒክ አታድርጉ። ከምሬ ነው ምላችሁ። ዘሞር ዩ ፓኒክ ዘሞር እሱን እያባረርሽው ነው የምትሄጁ። ስለዚህ ኮራ በይ። የኔ ምክር ይሄ ነው። አትደንግጡ። በቃ ሲመጣ መጣ። በሆነ ነገሮች ተወጣጥሮ ይሆናል። በስራም ሊሆን ይችላል፣ በጤናም ጉዳይ ሊሆን ይችላል። ጭንቅላቱን የሚረብሸው ነገር ሊኖር ይችላል። ስቶፕ ፓኒኪንግ እያልኳችሁ ነው ሴቶች። የብዙዎቻችሁ ችግር በቃ የጠፋ ይደውል ነበር ለምን አልደወለም? በቃ ምናልባት ዞር ማለት ፈልገው ይሆናል። ስለዚህ ጊቭም ስፔስ እያልኳችሁ ነው ሴቶች። ውድ ሁኑ ብላችሁ በቃ ወንድ ጭንቅላት ላይ ሆናችሁ ለራስሽም ጊዜ ስጭ። እሱ እንደዚህ በሚሆንበት ሰዓት ጊቭ ታይም ፎር ዮርሰልፍ። ሚ ታይም ይባላል። ባትሪሽን ቻርጅ አርጊ፣ ራስሽን አስተካኪ፣ መጽሐፍ አንብቢ፣ ስፖርት ስሪ፣ ዞር በይ፣ ዝንጥ በይ፣ ፔዲኪዩር የኔኪዩር ሁሉን ነገር አድርጊ፣ ፀጉርሽን ስሪ። እሱም ሲፈልግሽ እመኝኝ፣ ወንድ ልጅ ከፈለገ ዋን ፎን ኮል ዋን ቴክስት ነው። ስለዚህ እንደዚህ አይነቱን ነገር ፑሽ ማድረግ በጣም ከባድ ነው። ስቶፕ ፑሽንግም ነው የምላችሁ። የብዙዎቻችሁ ጥያቄ አልመጣም፣ ጠፋ፣ ከደወለልኝ እንዲህ ጊዜ ሆኖታል፣ እንዲህ ሰዓት ሆኖታል፣ ምን ላድርግ የምትሉ ብዙ ሴቶች አላችሁ። ወንዶች አንዳንዴ መደበቅ ይፈልጋሉ። ከምሬ ነው የምላችሁ። ይደበቅ አይደል? ፍቅርን ፑሽ ማድረግ አትችይም። ሲፈልግሽ ይምጣ። እንዴት ነው ማስገደድ የምትችሉት? አታስገድጁ። በሚፈልግብሽ ሰዓት፣ እሱ በምታስፈልጊው ሰዓት ይደውላል። አይ ኖ ኢትስ ኖት ፌር እኮ ግን ኢትዝ ዋት ኢትዝ። አብዛኛው ወንድ እንደዛ ነው በቃ። ስለዚህ ፓኒክ አታርጉ ቶሎ። ዋው ጠፋ፣ ዋው አይፈልገኝም፣ ዋ ምን አድርጌው ነው ብላችሁ ራሳችሁን የምታስጨንቁ ብዙ ሴቶች ስላላችሁ ነው፣ ስለማውቅ ነው። ስለዚህ ራስሽን አታስጨንቂ። ባለሽ ሰዓት ልጆች ካለሽ ከልጆችሽ ጋር፣ ጓደኛ ካለሽ ከጓደኞችሽ ጋር፣ ቤተሰብ ካለሽ ከቤተሰቦችሽ ጋር ጊዜሽን ተካፈይ እንጂ እሱን በመጠበቅ ብቻ ደጁን ስታይ ስልክሽን ስታይ ዌስቲንግ ዮር ታይም። እንደነገርኳቸው ወንዶች እንደዚህ አይነት ሙድ ውስጥ የሚገቡበት ሰዓት አለ እና እወዳችኋለሁ። ሰብስክራይብ ያላደረጋችሁ በትህትና በዚህ አጋጣሚ ሰብስክራይብ፣ ላይክ በማድረግ ቻናሌን ተቀላቀሉኝ። በሚቀጥለው እስከምንገናኝ ድረስ ሮብና አርብ በቃ አልሰንፍም ብያለሁ። እንደ በፊቱ እመጣለሁ። ቲክቶክ አካውንቴን ጆይን ያላረጋችሁኝ ጆይን ፎሎ አድርጉኝ። በጣም አክቲቭ ነኝ እዛ ላይ። ያው ዛት ኤዲቲንግ ምናምን ስለሌለው ቀላል ነገር ነው እሱን ለመስራት። ትንሽ ዩቲዩብ ይከብዳል። ግን በዚህ አጋጣሚ ደግሞ ሰብስክራይብ ያደረጋችሁኝ በሙሉ አመሰግናለሁ። ፎሎ አድርጉኝ። በሚቀጥለው እስከምንገናኝ እወዳችኋለሁ። ባይ